እንፈልጋለን። ቀለበቱን አውልቅልናች። ይምርህ ነው አላረግሽውም? ማድረግ አድርጌዋለሁ፣ ግን ደግሞ አብርሃም ይህንንም በል ብለው ቀለበት ሳይሆን ከዚህ በኋላ እኔና እሷ ነገር ስላበቃለት ይህ ቀለበት እጇ ላይ ምንም ሊሰራ አይችልም። ሲጀመር አንተ እንደዚህ ልትል እንደማችል እናውቃለን። አየቴ ያቤላ ፈስ ያለበት ዝላ አይችልም ትል ነበር አያቴ። አንተ ብለኸው ያላስፈላጊ ቦታ ላይ ስለጣልከው አንተ በግድ አብርሃም ማግባት አለብሽ፣ አብርሃም ማፍቀር አለብሽ፣ በአብርሃም ህይወት ውስጥ መግባት አለብሽ፣ አብርሃምን የምታስፈልጊው አንቺ ነሽ ብለህ ሄርሜላንን ገደል ውስጥ እንደከተትካት እሷንም ያንተ ቃል ሰምታ ነው። አብርሃምንም ሩታ አታስፈልግህም፣ ሩታ ላንተ ክብር የላትም፣ ሄርሜላ ናት የምታከብርህ ብለህ በግድ ሁለቱንም ዝሙት እንዲሰሩ ስላደረግካቸው ሁለቱንም ያንተ ቃል ስለሰሙ ዛሬም ላይ አብርሃም ከህይወቱን ሊያስወጣ ስለተንደረደረ ቀለበት ስላስወለቃት እነሱ ብለው ነው። አንተ እንዳላልከው አውቃለሁ። ያው ትላንትና ያንተ ቃል ሰምቶ ገደል ውስጥ ስለገባ ማለት ነው። በእርግጥ አብርሃም የሩታንም የኤፍሬምንም ቃል ቢያከብርም ቢሰማም ምንም የሚያስጨንቅ ነገር የለም። ሚስቱ ናት፣ ወንድሙ ነው። ያንተ እንኳ ቃል ተግብሮ ያንተ ንግግር እንኳ ሰምቶ ገደል ውስጥ ገብቷል፣ ረክሷል ማለት ነው። ለማንኛውም እቴቴ አቤላዬ በዚህ ልክ ባትጋጋጥ፣ በቃ እኔ ባደራ መልክ ሰጥቼዋለሁ። አግባት ልጅቷ ማለት ነው። እንዴ አግባት፣ እውነቴን ነው የምልህ። አንተ እንደዚህ እንደማትል እነሱ መክረው ቢመክሩትስ ሚስቱ ናት እኮ የልጁ እናት ማለት ነው። ቢመክረውስ ወንድሙ እኮ ነው፣ ደግ አደረገ። አንተ እንኳ መክረው ገደል ውስጥ ከተዋል። ሲቀጥል የልጅቷ ህይወትን እንዲበላሽ በሚዲያ እንድትሰደብ በሚዲያ ዝቅ እንድትል ሴትነቷን ዝቅ እንዲል ያደረካት እኮ አንተ ነህ፣ አንተ ማለት ነው። የሄርሜላ በእርግጥ ወዳ ፈቅዳ ነው የመጣቸው። ነገር ግን ደግሞ አንተ ነህ ገደል ውስጥ የከተትካት ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ኤፍሬም እና ሩታ እየሰደባችሁ ያላችሁ ደህና ናችሁ? ሲቀጥል አብርሃም የሴት ልጅ እንባ ይፍረድብህ የምትሉት ሰዎችስ በጣም ነው እንዴ እንዲፈርድበት ዱዓ ያደረጋችሁበት? ትላንትና ምነው ሩታ ስታለቅሱ ውሃ ነበር እንዲ ያለቀሰችው? በሰፈሩት ቁና መሰፈር አይቀርም ሲባል አልሰማችሁም? ዛሬ ላይ ሄርሜላ ትላንትና የሰራችው ግፍ ነው እሷ ጋር የደረሰው ማለት ነው። ስለዚህ ምንም የሚያስደንቅም እንዱ ድንግጥም የሚያስደርግ ነገር የለም ማለት ነው። አስረግጬ ነው የምነግራችሁ ማለት ነው። ሶስተኛው ደግሞ ሄርሜላ ከአብርሃም ጋር የምትጋባ መስሎን ብር ልከንላት ነበረ፣ ብር እንላክልሽ ስንላት በወንድሜ በኩል ላኩልኝ ብላለች። ስለዚህ እንድትመልስልን እንፈልጋለን ያላችሁ ደህና ናችሁ? ሄርሜላ እህቴ ብላፊያ ብዬሻለሁ። እንኳንን ተቀበልሽ የኔ ጀግና ማለት ነው። እንኳንን ተቀበልሽ። አሁን ዩቲዩበሮች አይደለም የምንወቅሰው ማለት ነው። ደግሜ ደጋግሜ ለእናንተ ነው ሞቅሰው። እናንተ ሰላምታም ሳልሰጥ ጨፈጨፍኩት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቀብራራው የታደሰ ልጅ የአብርሃምና የጀግኒቷ የአንበሲቷ የሀብቴ ልጅ የልዑል ሸጋ እናት የሩታ ቪዲዮ ነው ማለት ነው። እንግዲህ ትላንት እናንተ እንዲ የዚህ ሰሞን ደስታ ማለት ነው እንዲ አልተደራረበባችሁ ቤተሰብ? አማርኛ እኮ ራሱ አጠራኝ። እኔማ ተደራረበብኝ እኮ በደስታ ላይ ደስታ፣ በደስታ ላይ ደስታ። እና ትላንትና እውነቴን ነው ብላችሁ ጫን ያለው ነበር። የትላንትን ነው ማለት ነው ጫን ያለው ማለት ነው። እና ቀለበቱን አውልቀሽ ስጭኝ፣ ስለ እኔና ስለ አንቺ ነገር አብቅተዋል፣ ለእኔና ለሚስቴ ሰላም ስጭኝ፣ ይሄ ቀለበት አውልቀሽ ስትሰጪኝ ከህይወታችንን ውልቅ ብለሽ እንድትወጪ እንፈልጋለሁ ሲል እቴቴ አቤላ ምን ነው ይሄንንም በላሉ አለ ማለት ነው። ያው በሱ ትእዛዝ ከዚህ በፊት ስለተመራ በሱ ትእዛዝ ከውሽሚት ጋር ስለተገናኘ የሱ ትእዛዝ ስላከበረለት ዛሬም ላይ ደግሞ እነ ሩታ እነ ኤፍሬም ያሉት መስሎታል ማለት ነው። እኔ ኤፍሬምን ቢል
የኔ ጀግና፣ የኔ አንበሳ፣ የኔ ቀብራራ ማለት ነው ኤፍሬ ቢለውም ወንድሙ ከመልከስከስ ነው ያወጣው ማለት ነው። ወንድሙ ከዝሙት መጨማለቅ ነው ያወጣው ማለት ነው። ሩታን ብትለውም ቀለበት አስወልቃት ቀለበትህን ተቀበል ብትለውም ሚስቱ ናት። የልጁ እናት ማለት ነው። የልጁ እናት ናት። ምንም ማድረግ አይቻልም። እንኳን አይደለም የሩታና የኤፍሬም ቃል መስማት ተውና የእናንተ እንኳ ዘልዛላዎች ቃል ሰምቶ ገደል ውስጥ ገብቷል ማለት ነው። ልጁ ትተዋል። ሚስቱን የ9 ወር እርጉዝ ሚስቱን ትቶ ወደ ውሽማው ሄዷል ማለት ነው። በማማካኝነት በእናንተ አማካኝነት ማለት ነው። ትጠፈጥፋለች፣ ትመታሃለች። ሩታ ላንተ ክብር የላትም፣ ሩታ አታከብርህም ምናምን እያላችሁ ገደል ውስጥ ከታችሁታል ማለት ነው። እውነት ለመናገር በዛን ሰዓት እናንተ ስለተናገራችሁን ብቻ ሳይሆን ሄርሜላ አፍቅሯት ወዷት ሳይሆን ሩታ ለማናደድ የተጠቀመበት መንገድ ነው አብርሃም ማለት ነው። እንደዛ ነው። ስለዚህ በዛን ሰዓት አንተ ተናግረው እንደዛ ብለው ቃልህን ስላከበረ ዛሬም ላይ ደግሞ ሰው አዞት መስሎ ነው። አላዘዘው፣ ማንም ያዘዘው የለም። ልቡና ያዘዘው። ሲቀጥል ጤነኛ አይደለም። ወደ ልቡና ስትመለስ ቀለበቱን አውልቅ። አሁንም ከልቡናው ጋር ነው ያለው ከልቦናው ጋር ነው ያለው አብርሃም ማለት ነው። አቤላ ልንገርህ ብዬ ነው ትላንትና ያላስፈላጊ ቦታ ላይ ስለከተትከው ነው ዛሬ በጸጸት ዝም ያለው ማለት ነው። ዛሬ ላይ በጸጸት ነው ሳይለንት የሆነው እንጂ አብዶ አንተ እንደምትለው አብዶ ወይም ደግሞ ይሄ እንደምትሉት ቆሻሻ ስራ ተሰርቶበት አይደለም። አንተ ይንካፍ ማለት ነው። እና አግባት። እውነቴን ነው የምልህ። የዚች ልጅ ህይወትን ያበላሸው አንተ ራስህ ነህ። በዚች ልጅ ህይወት ተጠያቂ አንተ ነህ። በአብርሃም ህይወት ውስጥ የከተትካት አንተ ወዳ ፈቅዳን ብትመጣም ነገር ግን በአንተ ግፊት ነው እዚህ ውስጥ የገባችው። ሴትነቷን እንዲረግስ በሚዲያ እንድትሰደብ በሚዲያ እንድትቋሸሽ ያደረግካት አንተ ነህ። ይኸውም እየረገጥናት ነው አንተ ባመጣኸው ጣጣ ማለት ነው። ስለዚህ አቤላዬ አግባት። እውነቴን ነው። ባደራ መልክ ነው የሰጠነህ ማለት ነው። አግባት። ምንም ማድረግ አይቻልም። ሌላው ማለት ነው አብርሃም የምትሰድቡ የሴት ልጅ እንባ ይፍረድብህ። ምን ነው ትላንትና ሩታን ሲያስለቅሳት ለምን እንደዛ አላላችሁ ነበረ? ዛሬ ውሽሚት ስላለቀሰች ነው። ውሽሚት እኮ ያለቀሰችው በስራዋ ነው፣ በስራዋ ማለት ነው። እንደዚህ አይነት ቦታ ላይ ማን ውደቅ ያላት? ደግሞ እኮ ምን ያለች? የቀለበቱ ትርጉም ገብቷል ወይ? ቀለበት ማለት እኮ ቃል ኪዳን ነው። በመጀመሪያ ቃል ኪዳንና ብልግና ለይተሽ ወቂ። እኔ ናት ማለት ዳር ላይ ወንድ ላይ መተሽ በግድ ቀለበት ካላደረግክልኝ ሞቼ ይገኛለሁ፣ ፍቅርህ ካልገለጽክልኝ ሞቼ ይገኛለሁ ብለሽ አስገድደሽ ቀለበት ያደረገልሽን ወንድ ቃል ኪዳን እኮ ነው ብለሽ ስታወሪ ትንሽ እንኳ አታፍሪም? እኛ ቃል ኪዳን የምናውቀው በቤተ ክርስቲያን ተጋብተው ቀለበት ላደረገላት ወንድ በቤተ ክርስቲያን ነው የተጋቡት፣ ቃል ኪዳን አድርጎላታል ተብሎ ይወራል ማለት ነው። እንዳንቺ አይነቱ ደግሞ በግድ ቀለበት ካላደረግክልኝ በግድ ካላገባኝ ብላ አስገድዳ ቀለበት ያስደረገች ሴት ልጅ ደግሞ ቃል ኪዳን ብላ ልታወራ አትችልም። ቃል ኪዳን ሳይሆን ያንቺው ብልግና ነው የኔ እናት፣ ብልግና ማለት ነው። ስለዚህ በህገ ወጥ ነበር ቀለበቱ ያደረግሽው። አሁን ደግሞ በህጋዊ መልኩ በአደባባይ አዋሩሽ አስወለቀሽ ማለት ነው። ምንም ማድረግ አይቻልም። እውነቴን ነው። ብልግናና ቃል ኪዳን ለይተሽ ወቂ። ይሄ ነው ማለት ነው። ስለዚህ አብርሃም የምትሰድቡ እንከፎች ማለት ነው በአብርሃም ጭንቅላት ላይ ውረድ በሉ። ወረድ ማለት ነው። ወደ ሚስቱና ወደ ልጁ ነው የሄደው ማለት ነው። ወዴትም አልሄደም። ኤፍሬምም ጀግና ነው፣ አንበሳ ማለት ነው። አንበሳ እንዴት ነው ሄርሜላ ሊቀበላት የሚችለው? ትዳሩን አፍረሳ በትዳሩ መካከል ገብታ እንደዛ ስታንቦጫርቀው እንደዛ ስታጨማልቀው ዝሙት እንዲሰራ እያደረገችው ወንድሙ ማለት ነው። ስለዚህ ሄርሜላ እንዴት ነው ሊቀበላት የሚችለው? በምን አይነት መንገድ ነው ሄርሜላ የመጣችው ማለት ነው? አመጣጧ በጣም ስለሚያስጠላ ኤፍሬምን ሊቀበላት አይችልም። አባትና ልጅ ባልና ሚስት እኮ ነው አለያይታ የመጣችው ማለት ነው። ለማንኛውም ኤፍሬም ጀግና ነው፣ ጀግና ማለት ነው። ሩታም ልክ እንደዛው ጀግና ናት። ባሏ በእጇን አስገብታለች፣ የልጇን አባት ማለት ነው። ስለዚህ ምን ይፈጠር ነው የምትሉት? ሌላ ብራችን የሚጋቡ መስሎን ሶፋ ገዝተናል፣ ብር ልከናል፣ በወንድሟ በኩል ልከናል እያላችሁ የምታወሩ በጎች ማለት ነው። ደግ አረገች፣ እንኳንም በላቻችሁ፣ ደግ አደረገች። አሁንም አይደለም ሄርሜላ፣ ለምን ሁላቸውንም ዩቲዩበሮች እንደዚህ እንደ ፀጉር አይለዋጫችሁ?
ደግ አደረጉ ነው የምለው ማለት ነው። ምድረ ወስላታ ሁላ ማለት ነው። ብርሽን አትይዥ ለማንም እየበተናችሁ አንጋባም ሲሉ ሲለያዩ ገንዘባችን ይሰጠን አፈር ብሎ አፈር ያስበላችሁ ምድረ ደነዝ ምድረ ደንቆሮ ማለት ነው። ደግ አረገች ሄርሜላ።